ሰላም ቅዱሳን ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬ የምንማረው ካስታወሳችሁ ባለፈው በጸሎተ ሐሙስ የተከናወኑ 26 ነገሮችን ተመልክተናል። ዛሬ የምንመለከተው በጌቴሰማኒ የተካሄዱትን የምጥ ሰዓታት ነው የምንመለከተው ከዛሬ ጀምሮ። እንግዲህ ጸሎተ ሐሙስና ጌቴሰማኒ የተያያዙ ናቸው። ጸሎተ ሐሙስ ጌታችን ኢየሱስ ክርስቶስ ከሐዋርያቱ ጋር አብሮ የመጨረሻውን እራት የበላበት፣ አብሮ ከሐዋርያቱ ጋር የዘመረበት፣ የጌታን ስጋና ደም አብሮ የወሰደበት፣ እንደገና ለቤተ ክርስቲያን ሕግ ሆኖ የታተመበት በጣም ብዙ ነገሮችን በዝርዝር 26 ነገሮች በጸሎተ ሐሙስ የተካሄዱ ነገሮችን ብዬ ባለፈው አስተምሬያለሁ። ከባለፈው ቪዲዮ ልታዩት ትችላላችሁ። ልክ የጸሎተ ሐሙስ ሲያልቅ ራት በልተው ልክ ሲጨርሱ የሄደው ወደሚያዝበት ወደ መስቀሉ ቦታ ወደ ጌቴሰማኒ ነው ሄደው። ጌቴሰማኒ ማለት ደግሞ የመጨረሻው የጌታችን የኢየሱስ ክርስቶስ የመስቀሉ ማጠናቀቂያ፣ መስቀሉ ላይ ሊወጣ ያለበት መጨረሻ ላይ ስራውን ሰርቶ የጨረሰበትና ከፍተኛ የሆነ ምጥ የተካሄደበት የምጥ ስፍራ ነው። እሱን ነው የምንመለከተው ወገኖች። ወይ ጌታችን ኢየሱስ ክርስቶስ ለኛ የከፈላቸውን ዋጋ ሰው ሊገልጠው አይችልም። ግን በተወሰነ በሚገባኝ በእግዚአብሔር ቃል እንድንመለከት ዛሬ የጌቴሰማኒን ምጥ ነው የምናየው። ጌታችን ኢየሱስ ክርስቶስ አምጧል። መጽሐፍ ቅዱስ እሱን ይናገራል እና ክፍሉን አነብና እንጸልያለን። እንግዲህ አራቱ ወንጌላት ዘግበውታልኝ። ከአራቱ ወንጌላት ወዲህ እያለን እንመለከታለን። ዛሬ የምናየው በተወሰነ የማቴዎስ ወንጌልን እንመለከታለን። ከዛ ከማርቆስ ወንጌል የተወሰነ እናያለን። የማቴዎስ ወንጌል ምዕራፍ 26 ቁጥር 36 እስከ 46 ያለውን እንመለከታለን። ምን ይላል? በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴሰማኒ ወደምትባል ስፍራ መጣ። ከጸሎተ ሐሙስ ከዚያች የጌታን ራት አብረው ከበሉበት ከደርቧ ቤት ወጡና ወዴት መጡ? አሁን ምሽት ነው፣ ናይት ነው። መጡ ማለት ነው። ወደ ጌቴሰማኒ ወጡ ማለት ነው። እና በምትባል ስፍራ መጣ። ደቀ መዛሙርቱም ወዲያ ሂጄ እጸልያለሁ፣ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስን ልጆች ያዘ፣ ወሰደ፣ ሊያዝን ሊተክዝ ጀመር። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔ ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀ። ከዚያስ ጸለየ። አባት ሆይ ቢቻልህ ይህ ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን አለ። ወደ ደቀ መዛሙርቱ መጣ፣ ተኝተውም አገኛቸው። ጴጥሮስን እንግዲህ ከእኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅቷል፣ ሥጋ ግን ደካማ ነው አለ። ደግሞ ሁለተኛ ሄዶ ጸለየ። አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሁን አለ። ደግሞ መጥቶ ዓይናቸው ከእንቅልፍ ክብደት የተነሳ ተኝተው ነበርና ተኝተው አገኛቸው። ደግሞ ተኝተው ስለነበረ ለሶስተኛ ጊዜ ያንኑ ቃል ደግሞ ሄዶ ጸለየ። ከዚያ ወዲያ ወደ ደቀ መዛሙርቱ መጥቶ እንግዲህስ ተኙ፣ እረፉ፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅስ በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ እነሆ አልፎ የምሰጥበት የሚሰጠኝ ቀርቧል አለ ይላል። እንጸልያለን። እናመሰግንሃለን አባት ሆይ፣ ስምህ የተባረከ ይሁን፣ ስምህ የተመሰገነ ይሁን። ክብር ለአንተ ይሁን። ቃልህን አስተምረን፣ ከሁሉ የማንሰው ልጅህን እኔን አስበኝ፣ በጌታ በኢየሱስ ክርስቶስ ስም አሜን። ወገኖቼ
የጌታችን የኢየሱስ ክርስቶስ ለኛ ያለውን ፍቅር ያየንበት ነው። የጌቴሴማኒ ቦታ ማለት በጣም የምር ነው። ሐሳቡ በጣም ሲሪየስ ነው። በጌቴሴማኒ በጣም ጥልቅ ምስጢር ነው ያየነው። በጣም ትልቅ ትግል የታየበት ነው። ምጥ የተካሄደበት ነው። በጣም ትልቅ ፍልሚያ የተካሄደበት ነው። ትልቅ ስምምነት የተካሄደበት ነው። ጌታችን ኢየሱስ ክርስቶስ ከመስቀሉ በፊት የነበረው መስቀል ነው። ከመስቀሉ በፊት ያለፈበት ፍልሚያ ነው። በጣም ብዙ የምናውቀው ታሪክ ነው። ሲነገርም ሲሰበክም ሰምተናል፣ እኛም አንብበነዋል። ይሄን ክፍል ሳነበው በጣም የሚገርመኝ ምን ያህል ጌታችን ኢየሱስ ክርስቶስ ያማጠበት ነው። ታላቅ ምስጢር ነው። በምጥ ምን ያህል እንደተወለድን የምናይበት ክፍል ነው ወገኖች። ጌታችን ኢየሱስ ክርስቶስ ረጅም ምጥ ያማጠበት ቦታ ነው ወገኖች። ጌታችን ኢየሱስ ክርስቶስ አምጦ ነው የወለደን ወገኖች። የአንዳንድ ሴት ምጥ አጭር ጊዜ ነው። የአንዳንድ ሴት ምጥ ደግሞ 2 ቀን 3 ቀን ወገኖች፣ ከዛም በላይ ከዛ አንዳንድ ጊዜ በስቲች፣ አንዳንድ ጊዜ በኦፕሬሽን፣ አንዳንድ ጊዜ በተለያየ መንገድ ልጁ እንዲወለድ ይሆናል ወገኖች። ጌታችን ኢየሱስ ክርስቶስ አምጦ ነው የወለደን። በመስቀል ላይ አምጦ ረጅም ምጥ አምጦ ነው የወለደን ወገኖች። ስለዚህ ልነግራችሁ የምፈልገው ኢየሱስ እኛን ምን ያህል እንደወደደን የምናይበት ነው። የጌታችን የኢየሱስ ክርስቶስ ምጥ የጀመረው ወገኖች ሆይ መስቀል ላይ አይደለም። ምጡ የጀመረው፣ ስቃዩ የጀመረው፣ መስቀሉ የጀመረው ወገኖች፣ በጣም ብዙ ሰዎች የጌታችን የኢየሱስ ክርስቶስ ስቃይ መስቀሉ ላይ ብቻ የተከናወነ ይመስላቸዋል። አይደለም። ጌታችን ኢየሱስ ክርስቶስ ሰው ሆኖ ከመጣበት ጊዜ ጀምሮ የመስቀል ሕይወት ነው ያሳለፈው። መስቀሉ ማለት ክላይማክሱ አልቆ የመጨረሻ የተደመደመበት ነው እንጂ ጌታችን ኢየሱስ ክርስቶስ ሰው ሆኖ ከመምጣቱ ሰዓት ጀምሮ የመስቀልን ሕይወት ነው የኖረው። አምላክ ሰው ሆኖ መምጣቱ እራሱ የመስቀል ስራ ነው። በመጨረሻ የውርደቱ ቀን የተከናወነበት ነው እንጂ መስቀል ኢየሱስ ክርስቶስ ባሪያ ሆኖ ሰው ሆኖ ከመጣበት ሰዓት ጀምሮ የመስቀል ሕይወት ነው። ከመጣበት ሰዓት ጀምሮ የመስቀል ኑሮ ነው የኖረው። መስቀሉን እያየ ነው የኖረው። መስቀሉን እያየ ነው ያገለገለው። በጣም ረጅም ምጥ ነው ያሳለፈው ወገኖች። 33 ዓመት ከ6 ወር የምጥ ሕይወት ነው የኖረው ወገኖች። የሚበላ የለው፣ መኖሪያ የለው። ደብረ ዘይት ተራራ እየሄደ ያድር እንደነበረ ወገኖች ሆይ የተናቀ የሕማም ሰው እንደሚለው ኢሳይያስን በብዙ ገልጾታል። በጣም ብዙ ነገር ነው ወገኖች በሕይወቱ የሆነው። ግን ጌታችን ኢየሱስ ክርስቶስ ይሄን ሁሉ እየተናገረ ነበር። ድንገት የተከሰተበት ነገር አይደለም። ብዙ ነገር እየተናገረ ነው የመጣው። እሞታለሁ፣ እሰቀላለሁ፣ እገደላለሁ፣ አልፌ ተላልፌ እሰጣለሁ እያለ እየተናገረ ነው የኖረው ወገኖች። ጌቴሴማኒ ግን የመጨረሻዋ የምጥ ጊዜ ከመስቀሉ በፊት የነበረች የምጥ ጊዜ ናት። ቀናት ቀርተውት ነበረ እስከ አሁን። አሁን ግን ይሄ ሰዓታት ነው የቀሩት። በጥቂት ሰዓታት ውስጥ መስቀል ላይ ሊውል ነው ጌታ ኢየሱስ ክርስቶስ። የመምጣቱ ዋና ዓላማ ደረሰ ማለት ነው። የመጨረሻውን እራት ከሐዋርያቱ ጋር በልቷል። በዚህ ቀን አመሻሹ አካባቢ ነው የጨረሱት። የፋሲካው በግ የታረደው አመሻሹ ላይ ነው። በልተዋል፣ ጠጥተዋል፣ ዘምረዋል። ስለዚህም ከሐዋርያቱ ጋር እራት በልቷል። መዝሙሩን ዘምረው ተነስተው ወደ የት ሄዱ? ወደ ጌቴሴማኒ ሄዱ። የመስቀሉ የቀራንዮ ሰዓቱ ደረሰ ማለት ነው። ልክ ሰዓቱ ሲደርስ ተያይዘው ወደ ጌቴሴማኒ ሄዱ። ስለዚህ የጌቴሴማኒ ቦታ ማለት መስቀሉን የሚሰቀልበት ቦታ ፊት ለፊት እየተመለከተ ያሳለፈበት ሰዓት ማለት ነው። ከደቀ መዛሙርቱ ጋር የነበረው ወሬ ራሱ የሚያስተክዝ ነው። ምክንያቱም እንደምታውቁት 3 ዓመት ተኩል በብዙ አይነት መንገድ አብረው ቆይተው አሁን ሁሉም ትተውት እንደሚሄዱ ተናግሯል። ሁሉም እንደሚክዱት ተናግሯል። ደግሞ የሆነው እሱ ነው። ሁሉም ጥለውት ሸሹ። ሁሉም ካዱት ወገኖች። በማቴዎስ 26 ላይ ሁሉም ተበተኑ ይላል። ሁሉም እንደሚተውት አሳልፈው እንደሚሰጡት ተናገረ።
እሱ ብቻ አይደለም፣ በመካከላችሁ አንዱ አሳልፎ ይሰጠኛል አለ። ይሄ ብቻ አይደለም፣ ዋና የተባለው በዚች አለት ላይ ቤተክርስቲያንን እመሰርታለሁ የተባለው ጴጥሮስም ምን ያደርገዋል? ይክደዋል። ጌታችን ኢየሱስ ክርስቶስ ብቻውን የሚቀርበት ብቻውን። ስለ ጴጥሮስ ትክደኛለህ ካለ በኋላ እንደውም ላስረዳ 3 ጊዜ ነው የምትክደኝ አለው። አልክድህም ብለው ይከራከሩ የነበሩ ሁሉ ጴጥሮስ ብቻ አይደለም፣ ሁሉም ካዱት፣ ሁሉም ጥለውት ተበተኑ፣ ሁሉም ሸሹ ወገኖች። እና ይሄ ሰዓት መስቀሉን ፊት ለፊት እያየ የሄደበት ሰዓት ነው ወገኖች። ያማጠበት ቦታ ነው ወገኖች። ራሱ የጌቴሴማኒ ትርጉም ማለት የዘይት መጭመቂያ ማለት ነው። ጋርደን ነው፣ ትልቅ ጋርደን ነው። ዘይት የሚጨመቅበት ነው። ወይራ ተጨምቆ ዘይት የሚወጣበት ነው። ከደብረ ዘይት ተራራ ግርጌ ያለች ትንሽዬ ጋርደን ናት። የዘይት መጭመቂያ ቦታ ናትኝ። እና ይቺ ቦታ ምናልባት የግል ይዞታ ልትሆን ትችላለች። ጌታችን ኢየሱስ ክርስቶስ እየደጋገመ እየሄደ የሚጸልይባት ቦታ ናትኝ። በተለይ በዚህ ሳምንት እየደጋገመ እየሄደ የሚጸልይባት ስፍራ ናት። ሁሉ ያውቋታል። እየሄደ የሚያመጥባት፣ የሚጸልይባት፣ የሚጨነቅባት፣ የሚተክዝባት ስፍራ ናትኝ። ራሱ ዮሐንስ ወንጌል ምዕራፍ 18 ቁጥር 2 ላይ ሲናገር ይላል፣ ደቀ መዛሙርቱም ብዙ ጊዜ በዚያ ስፍራ እየሄዱ ይሰበሰቡ ነበረ። አልፎ የሚሰጠውም ይሁዳ ደግሞ ስፍራውን ያውቅ ነበረ ይላለኝ። ያውቅ ነበር ማለት እየተደጋገሙ እየሄዱ ወደዛ ምን ያደርግ ነበር? ከሐዋርያቱ ጋር ይጸልያል። እሱ ብቻውን ምን ያደርጋል? ያምጥ ነበረ። እስከ አሁን የፋሲካን እራት እከሌ እንትናጋ እየሄዳችሁ አዘጋጁልኝ ነበረ። አሁን ግን ወገኖች ሆይ በጣም ኮመንሊ የምጥ ሰዓት፣ የጭንቅ ሰዓት የሆነበት ሰዓት ነውና ከደቀ መዛሙርቱ ጋር እየሄደ እየደጋገመ የሚጸልይባት ስፍራ ናትኝ። ያማጠባት ስፍራ ናት። ልትረሳ አትችልም። የዘይት መጭመቂያ ናትኝ። ኢየሱስ ክርስቶስ ራሱ የተጨመቀበት ቦታ ናት ወገኖች ሆይ፣ ዋጋ የከፈለበት፣ ከመስቀሉ በፊት ያማጠበት፣ የተጨነቀበት ወገኖች፣ የሚገርም ቦታ ነው ያ ቦታ። የማይረሳ ቦታ ነው። የእግዚአብሔር በግ ራሱን በፈቃዱ አሳልፎ ሊሰጥ የሄደባት ቦታ ናት ወገኖች ሆይ። የአትክልት ቦታ ናት። ትንሽዬ ቦታ ናት። ደብረ ዘይት ተራራ በወይራ ጥቅጥቅ ብሎ በወይራ በወይን ጥቅጥቅ ብሎ ያለ ጫካ ነው። ከዛ ወረድ ብላ ትንሽዬ ጋርደን ናትኝ። እዛች ቦታ ላይ ጌታችን ኢየሱስ ክርስቶስ እየሄደ ይጸልይ ነበር። አልፎ የሚሰጠው ይሁዳ ደግሞ በዚያ ሰዓት ተነስቶ ሂዷል። ጌታችን ኢየሱስ ክርስቶስ ጭፍሮቹን ሰብስቦ እንደሚመጣ አውቋል። በጣም የሚገርምን እንዴት ጌታችን ኢየሱስ ክርስቶስ እንዴት እንደወደደን፣ እንዴት እንዳማጠልን፣ ራሱን ለመስዋዕትነት ለመስቀል ራሱን አሳልፎ ለመስጠት የሄደባት ቦታ ናት ወገኖች። አልፎ ለመሰጠት የተገኘባት ቦታ ናት ጌተሰማኒ። የመጨረሻውን ጸሎት የጸለየባት ስፍራ ናት ጌተሰማኒ። ይሄ በጣም አስጨናቂ ሕይወቱን ያሳለፈበት ነው። ልንገራችሁ፣ የመጨረሻውን ሞት ከአባቱ ጋር ስምምነት ያደረገባት ቦታ ናት። ኢየሱስ ለመሞት ነው የመጣው፣ እውነት ነው። እስከ አሁንም ድረስ ስለ ሞቱ እየተናገረ ነው የመጣው፣ እውነት ነው። ጌቴሰማኒ ማለት ግን ዲቫይን የሆነውን የመጨረሻውን አግሪመንት ሊፈርም የመጣባት ስፍራ ናት። የመጨረሻ ሁሉ ነገር በቃ እዚህ ጋር ነው የሚያልቀው፣ አለቀ። ከዚህ በኋላ ከሐዋርያት ጋር መብላት፣ መጸለይ፣ ማገልገል ምናምን በቃ የመጨረሻውን እየተናገረለት የመጣውን የሚጠቀልልበት ነው። የመጨረሻው የእግዚአብሔር ፈቃድ ሲልድ የሚሆንበት ነው፣ የተረጋገጠበት ነው። የአትክልት ስፍራ ናት፣ ግን የምጥ ስፍራ ናት። ጌተሰማኒ ምን ያህል እንደተወደድን የምናይባት ቦታ ናት። ልንገራችሁ፣ የእግዚአብሔርን ፍቅር የመጀመሪያው ሳምንት ተምረናት የምናልፋት አይደለችም። የእግዚአብሔር ፍቅር ዘለዓለማዊ ናት። የመጨረሻውን የእግዚአብሔርን ፍቅር እስከ ጥግ እንዴት እንደተወደድን ያየንባት ስፍራ ናት ወገኖች። ሌላ ነገር የለውም። እግዚአብሔር አስቀድሞ እንደወደደን እናውቃለን። እስከ መስቀል ሞት እንደወደደን እናውቃለን ወገኖች ሆይ፣ እስከ መስቀል ሞት። እና ዛሬ እንድንመለከት የምፈልገው የጌታችን የኢየሱስ ክርስቶስን ምጡን፣ ሕማማቱን እንድንመለከት እፈልጋለሁ። እንዴት እንዳማጠ እንግዲህ እንዳነበብኩላችሁ በማቴዎስ 26 ቁጥር 36 እስከ 38 ጌታችን ኢየሱስ ክርስቶስ የሕማም ሰው ምጡ
እዛ ላይ በደንብ አድርገን እናየዋለን። ግን ከየት ነው የመጣው በምንልበት ጊዜ ይሄ አስቀድሞ ከ700 ዓመት በፊት ጌታችን ኢየሱስ ክርስቶስ ከመምጣቱ ከ700 ዓመት በፊት ነቢዩ ኢሳይያስ ጌታችን ኢየሱስ ክርስቶስ ምን ያህል እንዳማጠ ያ የሕመም ሰው ብሎ በኢሳይያስ 53 ላይ ሕማሙን፣ ስቃዩን፣ ጭንቀቱን ወገኖች ሆይ ነግሮናል። ግን ቢነግረንም በእኛ በዚህ በትንሽ አንደበትና በትንሽ አእምሮ ልንገልጠው አንችልም። በዚያን ጊዜ እንግዲህ ደቀ መዛሙርቱ 11 ናቸው። ይሁዳ ተነስቶ ሄዷል። ዮሐንስ በወንጌሉ እንደሚነግረን አሳልፎ ሊሰጠው እንደሆነ ተነስቶ ሄዷል። የቀሩት ደቀ መዛሙርት ይሁዳ ወጥቶ ሲሄድ ለምን እንደሄደ አያውቁም። ጌታችን ኢየሱስ ክርስቶስ አሁን ተነስ ፈጠን በልና የምታደርገውን አድርግ ብሎታልኝ። የዚህ ጊዜ ወይ ቃል ሊገዛ ወይ ደግሞ ለድሆች ገንዘብ ሊሰጥ ድሆችን ሊረዳ ነው የመሰላቸው። አላወቁም። ኢየሱስ ነው የሚያውቀው። እሱ ግን በዚያ ሰዓት የገንዘብ ቅብብሎሽ እያደረገ ነው። ከጥቂት ሰዓት በኋላ ደግሞ ምን ሊያደርግ ነው? ጭፍሮችን፣ የሮማ ወታደሮችን፣ የሃይማኖት መሪዎችን እየመራ ሊመጣ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ከ11 ጋር ነው ያለው። በጌቴ ሰማኒ ስፍራ ወጥቷል። ራሱን እያዘጋጀ ነው። ሰው ለሞት ራሱን የሚያዘጋጅበት ማለት ነው። በቃ አሁን ሬዲ ነኝ፣ አሁን ለመሞት፣ አሁን ለመሰቀል ሬዲ ነኝ ብሎ ራሱን አዘጋጅቶ ለጭፍሮች ምቹ ሆኖ የተቀመጠበት ስፍራ ማለት ነው። የመጨረሻው የመስቀሉን ጽዋ ለመጠጣት የመጨረሻዋን ጸሎት ያደረገባት ቦታ ናት ወገኖች። በጸሎት ለመዘጋጀት የገባባት የአትክልት ስፍራ ናት። 11ዱን ይዞ ወደ ጌተ ሰማኒ ወጣ ይላል። 11ዱን ይዞ ከዛስ 8ቱን እዚህ ትንሽዬ እዚህ አካባቢ ያስቀመጠና 3ቱን ሐዋርያት ግን ትንሽ ደግሞ ከ8ቱ ትንሽ ይዟቸው ፈቀቅ አለና ጴጥሮስን፣ ዮሐንስንና ያዕቆብን ማለት ነው። እና እዚህ በስም የጠቀሰው ጴጥሮስን ብቻ ነው። ከዛ 2ቱን ሌሎች ናቸው የሚጠቅሷቸው በስም፣ ሌሎቹ ወንጌላት በስም ይጠቅሷቸዋል። እዚህ ማቴዎስ ግን ጴጥሮስንና 2ቱን የዘብዴዎስን ልጆች ብሎ ይጠቅሳቸዋል። 3ቱን ይዞ ከኔ ጋራ ተግታችሁ ጸልዩ፣ ከኔ ጋራ አብራችሁ ትጉ ጸልዩ ብሎ ከነሱ ድንጋይ ውርዋሩ ራቅ ብሎ በደረቱ ተደፍቶ ይላል። ጌታችን ተደፍቶ ይላል። 1 ሰዓት ሙሉ አባት ወይ ፈቃድ ቢሆን ይህች ጽዋ ከኔ ትለፍ፣ እንደኔ ፈቃድ አይደለም እንዳንተ ፈቃድ ይሁን ብሎ አማጠ ይላል ወገኖች። ከዚህ 1 ሰዓት ይችኑ ብቻ ጸልዮ ተመልሶ ሲመጣ ተኝተዋል። እነሱ ተኝተውበት እሱ ጸልዮበት ያ ሌሊት እየተጋመጸ ነው። እኩለ ሌሊት ሆኗል ወገኖች። እንግዲህ እንደምታውቁትኝ ጴጥሮስን ብቻ ነው የሚጠራው። 2ቱ የዘብዴዎስ ልጆች አሉ። ነገር ግን እነሱ ምን አድርገዋል? ተኝተዋል። እና ገሰጻቸው። እንዴት ከኔ ጋር 1 ሰዓት ልትተጉ አልቻላችሁም አላቸው። 8ቱን አስቀምጦ 3ቱን ለብቻ ፈቀቅ አድርጎ ይዞ ከዛ በኋላ ከነሱም ደግሞ ድንጋይ ውርወራ ፈቀቅ ብሎ ደግሞ መጸለይ ጀመረ። አባት ሆይ ፈቃድ ቢሆን ይህች ጽዋ ከኔ ትለፍ አለ ይላል። ይህን ከማለቱ በፊት ምን አለ ይላል? 3ቱን ለብቻ ይዞ ሄደና ሊያዝን ሊተክዝ ጀመረ ይላል። ጌታችን ኢየሱስ ክርስቶስ ሊያዝን ሊተክዝ ጀመረ። ከዚያስ ምን ነው ከኔ ጋር ይችን ሰዓት እንኳን ልትተጉ አልቻላችሁም? ምን አላቸው? ተኝተው ነበረ ይላል። 3ቱን ሰዓት እነሱ ተኝተዋል። የመጀመሪያውን ተኝተው ስላገኛ ገሰጻቸው ይላል። 2ኛውን ግን አየና ትቷቸው ሄዳል። በ3ኛው መጣና ግን በቃ ተነሱ እንሂድ፣ አሁን ሰዓቱ ደርሷል አላቸው ይላል። ተመልከቱ። ከኔ ጋራ ንቁ፣ ከኔ ጋራ ትጉ፣ ከኔ ጋራ ጸልዩ፣ ከኔ ጋራ እንዴት 1 ሰዓት ልትተጉ አቃታችሁ እያለ ምን ያደርጋቸው ነበር? 3ቱን በተለይ ምን ያደርጋቸው ነበር? ይነግራቸው ነበር። ኢየሱስ ክርስቶስ ከ3ቱ ጋራ የሚገርም ኮኔክት ነበረ ወገኖች፣ በጣም የሚገርም ነበረ። ከ3ቱ ጋር ልዩ ህብረት ነበረው። ሌሎች ወንጌላት እንደሚነግሩን ኢየሱስ ክርስቶስ የድንጋይ ውርወራ ያህል ራቅ ብሎ ከ3ቱን ጸለየና ተመልሶ መጣ። ከዛ 3ቱም ምን አደረጋቸው? እንዴት ከኔ ጋር ልትተጉ አልቻላችሁም አላቸው። ከመጀመሪያው ጀምሮ ከነዚህ ከ3ቱ ጋር ልዩ ዲቫይን የሆነ መለኮታዊ የሆነ ግንኙነት ነበረው። ምክንያቱም በማቴዎስ ምዕራፍ 17 ላይ በተለየ ሁኔታ ክብሩን ያዩ እነዚህ ናቸው። ተመልከቱ። እግዚአብሔር በልዩ ሁኔታ የሚያቀርባቸው ነበርና ነገሩን ክብሩን ሊገልጥላቸው ፈልጎ ነበረ። ከዚህ ጋር እግዚአብሔር ጉዳይ እንዳለው ያስታውቀናል። ይሄ የምታውቁት እንግዲህ
ከሶስቱ ጋር ልዩ ዲቫይን የሆነ ግንኙነት እንዳለው የምታውቁት የሐዋርያት ሥራን ስታነቡ ነው የምታውቁት። በተለየ ኃላፊነት ነው ወገኖች እነዚህ ሶስቱ ያገለገሉት። በልዩ መገለጥ ነው ያገለገሉት። እግዚአብሔር መገለጥን ካበዛ የተለየ ኃላፊነት አለው ማለት ነው። እነዚህ ሶስቱን ጴጥሮስን፣ ያዕቆብን፣ ዮሐንስን በመጀመሪያዋ ቤተክርስቲያን በትልቅ ኃላፊነት እንዳገለገሉ እንመለከታለን። ከመጀመሪያውም ጀምሮ ክብሩን በማሳየት በማቅረብ አብሮ በመጸለይ ልዩ ሁኔታ ነው ከነሱ ጋር ያሳለፈው። በትልቁ እግዚአብሔርን ያገለገሉ ክብሩን አይተው በሚገርም ሁኔታ ያገለገሉ ሐዋርያ ናቸው ሶስቱ። ምክንያቱም በማቴዎስ ምዕራፍ 17 ቁጥር 1 በፊታቸው ክብሩን ገለጠ ነው የሚለው። ክብር ተገለጠ በፊታቸው፣ ክብሩን አዩ። ኢየሱስ ወደ ተራራ ወጣ፣ መለኮት ክብሩን ገለጠ። ከዚያስ በሚመጣ ተመልሶ በሚመጣው ክብር ነው ራሱን የገለጠው። ተመልከቱ ወገኖች፣ ኢየሱስ ከሶስቱ ጋር ወደ ተራራ ወጣ፣ ተለወጠ፣ ራሱን አንጸባራቂ ሆነ ይላል። ሶስቱን ነው በደብረ ታቦር ተራራ ይዟቸው ሶስቱን ነው። ክብሩን ያሳያቸው ሶስቱን ነው። አሁንም ለጸሎት ሶስቱን ነው ይዟቸው የሄደው። 8ቱን እዚህ ጋር አስቀመጠና ከዛ ደግሞ 3ቱን ደግሞ ፈቀቅ አድርጎ ወስዶ እዚህ ጋር ጸልዩ ብሎ እሱ ደግሞ የድንጋይ ውርወራ ያክል አልፎ ሄዶ ትጉ ከኔ ጋር ጸልዩአል። ወገኖች ሆይ በዚያን ጊዜ አይተውት የማያውቁት መለኮታዊ ክብር ነው የተገለጠው በደብረ ታቦር ተራራ። አይተውት የማያውቁት እንደምታስታውሱት ሙሴና ኤልያስ አጠገብ ነበሩ ይላል። አብ ተገለጠ ይላል። ከሰማይ መሰከረ ይላል። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ጴጥሮስ እንደተናገረው ግሎሪየስ የሆነ ክብር መጣ። በደመናና በክብሩ መካከል የእግዚአብሔር ሁለንተና ተገለጠ። ምላሻቸው በግንባራቸው መደፋት ነበር። አለቀ በቃ ተደፉ ይላለኝ። ግን ይህን ብቻ አይደለም አይተው ሲያገለግሉ የኖሩት የተሰማሩት። በየጊዜው ክብሩን እያዩ ኢየሱስ ክርስቶስ ክብሩን በገለጠ ቁጥር ይሰግዱ ይደፉ ነበረ። ክብሩን አይተው የተደፉለት ጌታ ዛሬ እሱ ተደፋ ወገኖች ሆይ፣ በደረቱ ተደፋ። እየተደፉ ሲሰግዱለት ሲያገለግሉት የነበረ ጌታችን ኢየሱስ ክርስቶስ የከበረው አምላክ መለኮት እሱ ብቻ አይደለም፣ ፍጥረት ዓለም የሚሰግድለት የሚንቀጠቀጥለት ዛሬ በፊታቸው በምጥ ተደፋ፣ ሲቃ አሰማ ወገኖች። ንጉሱ በመከራ ውስጥ ሆነ፣ የከበረው በጭንቀት ውስጥ ሆነ። ፍጹም ሰው ነው፣ ፍጹም አምላክ ነው፣ ፍጹም የመከራ ሰው ነው። የሚያሰግደው አምላክ እሱ ምን ሆነ? ወደቅ። ፍጥረተ ዓለሙ በፊቱ የሚንቀጠቀጡለት የሚሰግዱለት ዛሬ እሱ ተደፋ። እንዴት አድርገን ልንገልጠው እንችላለን? ይህንን መስቀል እኮ ወገኖች ሆይ መግለጥ አይቻልም። የጌታችን የኢየሱስ ክርስቶስን መስቀል መግለጥ አይቻልም። እንደ ሌባ እንደ ወንጀለኛ አይደለም የተሰቀለው ወገኖች ሆይ፣ እንደ ተራ ሰው አይደለም። የዓለምን ኃጢአት ተሸክሞ አምላክ የሆነው የዘላለም ጌታ እንደ ተራ ሰው ምን አደረጉት? ሰቀሉት። ወገኖች ሆይ ልንገራችሁ፣ ሶስቱን ወደ ተራራ ይዟቸው ሲወጣ እኔ ያየሁትን ክብር መቅመስ ትፈልጋላችሁ ወይ? ያን ግሎሪየስ የዘላለም ክብር መቅመስ ትፈልጋላችሁ ወይ ሲላቸው አዎ ብለው ወገኖች ሆይ ከዚያ ከመለኮቱ ክብር ወስዶ ኑ ብሎ ወደ ተራራ ይዟቸው ወጥቶ ክብሩን ሲያሳያቸው ለእኛስ እዚህ መኖር ይሻለናል የሚያስብል ኃይለኛ ክብር ነው የተገለጠው። ክብር ብቻ አይደለም፣ ፍቅሩን ነው ያሳያቸው። ሌላውን ገጽታው የፍቅሩን ገጽታ ምን ያህል በምን አይነት ፍቅር እንደወደደን ያ ታላቁ የእስራኤል አምላክ የሰማይና የምድር ጌታ በፊቱ ተደፍቶ ሲያዝን ሲተክዝ አዩት። ትክዝ ብሎ አዩት ይላልኝ። ስሜቱን ተመልከቱ። ቁጥር 37 እስከ 38 ጴጥሮስን ሁለቱን የዘብዴዎስን ልጆች ወስዶ ሊያዝን ሊተክዝ ጀመር። ነፍሴ እስከ ሞት ድረስ እጅግ አዘነች አለ። ለሞት የሚያደርስ ሐዘን። እነሱ ተጋድመዋል፣ እሱ ይጸልያል። ጌታ ኢየሱስ ክርስቶስ ይጸልያል ከማለት ያለፈ ነው። በፊቱ ተደፍቶ እያዘነ እየተከዘ በመቃተት ያዝን ነበር ይላል። ይቃትት ነበር ይላል። እስከ ሞት የሚያደርስ ሐዘንና መቃተት ነበር። ተደፍቶ ይቃትት ይጮህ ነበረ። ማርቆስ እንዲያውም ሲነግረን ማርቆስ ምዕራፍ 14 ቁጥር 33 ጴጥሮስ ዮሐንስና ያዕቆብን ከእርሱ ጋር ወስዶ ሊደነግጥ ሊተክዝ ጀመር ይላል።
ድንጋጤ፣ ትካዜ፣ ሐዘን፣ መቃተት፣ መጨነቅ ነበረ ይላል በጌተሰማኒ ውስጥ። እነዚህ ነገሮች ታይተውበታል። ለዚህ ነው ከመስቀሉ በፊት ያለ መስቀል ነው ያልኳችሁ። ጭንቀት፣ ፍርሃት፣ ድንጋጤ የሆነበት ቦታ ግን ምንድን ነው እንደዚህ ያደረገው? ለመስቀል ጥቂት ሰዓት ቀርቶታል። አልፎ ሊሰጥ ጥቂት ሰዓት ቀርቶታል። ይሄ ሰዓት እኩለ ሌሊት ሆኖ አለኝ። ምን ማለት ነው እኩለ ሌሊት? ምናልባት እራት በልተው የጌታንም እራት ወስደው የጨረሱት ከሌሊቱ 4 ሰዓት ሊሆን ይችላል በኢትዮጵያ ሰዓት አቆጣጠር። በዚህ በአሜሪካን ደግሞ 10 ሰዓት ሊሆን ይችላል። ከዛ ወደ ጌቴሴማኒ ወጥተው 3 ሰዓት እያማጠ ጸልየዋል። 3 ሰዓት ስንጨምርበት ምን ይሆናል ማለት ነው? ኦልሞስት ሚድናይት ነው የሚሆነው። እንግዲህ ተመልከቱ፣ ጌቴሴማኒ የሄዱት በዚያ በምጡ ሰዓት፣ በዚህ ሚድናይት ትልቅ ትንቅንቅ ነበረ። በርቀት ደግሞ አሳልፎ የሚሰጠው ይሁዳ አጃቢዎቹን ይዞ ከሩቅ ሲመጣ ደግሞ ምን አደረገው? አየው። እና በዚያ ምሽት የነበረው አትሞስፌር በጣም ከባድ ነበር ወገኖች፣ በጣም የሚከብድ ነበር። ከእራት በኋላ መዝሙር ዘምረዋል። መዝሙር ዘምረው ወደ ጌቴሴማኒ ሄደዋል። ከዚያ ሐዘንና ትካዜ፣ ጭንቀት ውስጥ ገባ ጌታችን ኢየሱስ ክርስቶስ እንደ ሰው ወገኖች። ጌታ ኢየሱስ ክርስቶስ የሕማም ሰው ነው። ከአሁን በፊት ስለ ሞቱ ሲያወራ ደንግጦ አያውቅም። በጀግንነት ነው የሚያወራው። የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል፣ ይገደላል፣ ያዋርዱታል፣ ይተፉበታል እያለ ይናገራል። ከዛስ ይሰቅሉታል፣ ይገሉታል፣ በሶስተኛው ቀን ይነሳል እያለ በጀግንነት ያወራ ነበር። በትካዜ አይደለም፣ በሐዘን አይደለም፣ በጭንቀት አይደለም፣ በድንጋጤ በመንቀጥቀጥ አይደለም፣ በመደፋት አይደለም፣ በኩራት በኮንፊደንስ ነው ሲናገር የነበረው። አሁን ግን ዛሬ እውነቱ መጣ። ያቺ ትክክለኛው ሰዓት መጣች። ሊሰቀል ትንሽ ሰዓት ቀርቶታል። ይጨነቅ፣ ይተክዝ፣ ያዝን፣ ይጮህ ጀመር ይላል። የደም ላብ አላበው ነው የሚለው። የደም ላብ ሊትራሊ ደም ነው። ዱብ ዱብ ዱብ። ምን ያህል ቢጨነቅ ነው ወገኖች። የሚሞቱበት አሟሟቱ የተለየ ነው። እሱም ያውቀዋል። የተሰወረ ነገር አይደለም። ነገር ግን ሞቱ በጣም አስፈሪ ነው። ሞቱ ዝም ብሎ ሞት አልነበረም ወገኖች ሆይ። ሞቱ መድቀቅ ነው። ሞቱ የተለየ ነው። ሞቱ ሁላችንን ወክሎ የሚሞትበት ሞት ስለሆነ የኢየሱስ ሞት እንደ ወንጀለኛ የሚሞት ሞት አልነበረም። አንድ ወንጀል ሰርቶ የሚሞትን ሰው ሞት አልነበረም። ለዚህ ነው ካፕቸር ማድረግ ያቃተን ወገኖች። ወንጀለኛ በወንጀሉ ተቀጥቶ ሲገደል አይደነግጥም። ኢየሱስ ክርስቶስ ግን ደነገጠ ይላለኝ። ደነገጠ። ለምን? ኢየሱስ የራሱን ወንጀል ተቀጥቶ አይደለም የሞተው። የኢየሱስ ሞት ከባድ አሟሟት ነው። ለምን? የሰውን ሁሉ ወንጀል፣ የሰውን ሁሉ ኃጢአት በዚያን ቀን ከጥቂት ሰዓታት በኋላ ሊሸከም ስለሆነ ያምጥ፣ ይተክዝ፣ ይጨነቅ፣ ይጮህ፣ የደም ላብ ያልበው ጀመረ ይላለኝ። የምጥ ቦታ ናት። ለዚህ ነው ኢሳይያስ ሲነግረን፣ ኢሳይያስ ምዕራፍ 53 ሲነግረን ምን አለ? 53 ቁጥር 3 እና 4 የተናቀ ነው፣ ከሰውም የተጠላ ነው፣ የሕማም ሰው ነው። ፔን ማለት ነው፣ ሐዘን ማለት ነው ወገኖች። ደዌን የሚያቅ ነው፣ ሰው ፊቱን እንደሚሰውርበት የተናቀ ነው። እኛ ምን አላልነውም? አላከበርነውም ይላል። ለምን የሕማም ሰው ሆነ? ለምንድን ነው ስቃይ የበዛበት? ለምንድን ነው የደነገጠው በምንልበት ጊዜ መጽሐፍ ቅዱስ በእውነት ደዌያችንን ተቀበለ ይላል። ደዌ ማለት የሥጋ በሽታ አይደለም፣ የውስጥን ማንነት ሁሉ፣ የውስጥን ሕመም ሁሉ። ደዌ ማለት አጥንትን ሁሉ ማለት ነው። የአጥንት በሽታ ማለት ነው። አሁን ሰው በደዌ ተመቷል ከተባለ አጥንቱ ማለት ነው። የቀረ ነገር የኛን ሁሉ ደዌያችንን ሁሉ ተሸክሞ፣ ኃጢአታችንን ሁሉ፣ በሽታችንን ሁሉ፣ ወድቀታችንን ሁሉ ተሸክሞ ያ የሕማም ሰው ተባለ። የዓለምን ሕዝብ ሁሉ በደል ተሸክሞ የሚሞትበት ሰዓት ነበረ ይሄ ሰዓት። ለዚህ ነው መጽሐፍ ቅዱስ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ ቆጠር ነው። ለእኛ ሳይሆን እግዚአብሔር ስለቀሰፈው ነው ብለን ቆጠር ነው። ለእኛ ሞቶ እኛ ግን በእሱ ላይ ወንጀልን ተናገርን ወገኖች። በእግዚአብሔር እንደተቀሰፈ በእግዚአብሔር እንደተመታ ቆጠር ነው ይላል። እግዚአብሔር ማስተዋልን ይስጠን ወገኖች ሆይ። ጌቴሴማኒ
የምጥ ቦታ፣ የጭንቀት ቦታ፣ የሐዘን ቦታ፣ የትካዜ ቦታ፣ ስላንቺ የተከዘበት፣ ስላንተ የታመመበት፣ ስላንተ ያማጠበት፣ ስላንተ የጮህበት፣ ስላንተ የደም ላብ ጣብ 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 ብሎ የተንጠባጠበበት ቦታ ነው ወገኖች ሆይ። ወደዚህ ኢየሱስ ክርስቶስ ነው፣ የዘላለምን ሕይወት ይሰጣችኋል። ክብር ለኢየሱስ ይሁን። እንቀጥላለን። ለሌላው ሰው ሁሉ አድርሱልኝ። እግዚአብሔር ሆይ እናመሰግንሃለን። ክብር ላንተ ይሁን። ተመስገን። በኢየሱስ ክርስቶስ ስም አሜን።